ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን እደግመዋለሁ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ስለማን መልእክተኞች ነን ስለ ክርስቶስ መልእክተኞች ነን አሁን ማወራው ስለ ሚሽን ነው ስለ ተልእኮ ነው መቼም እዚህ ምድር ላይ የእግዚአብሔር ሐሳብና ፈቃድ እንጀራ እየበላን ውሃ እየጠጣን ጥሩ ልብስ እየለበስን ጥሩ መኪና እየነዳን በጥሩ ቤት ውስጥ እንድንኖር የእግዚአብሔር ዓላማና ፈቃድ ይሄ አይመስለኝም እግዚአብሔር እኛን ወደ ፍቅሩ ልጅ መንግስት ካፈለሰን በኋላ የሱ ካደረገን በኋላ ለዓላማ ነው ምድር ላይ ያስቀመጠን ጤና ያሰጠን እድሜ ያሰጠን የጌታ ስም የተባረከ ይሁን ጠላት ሊሰብረን ሊገለን ብዙ ጉድጓድ ሊቀብረን ሲቆፍር እግዚአብሔር ቅጥር እያዘለለ ጤና እየሰጠ እድሜ እየጨመረ ያኖረን ለተልእኮ ነው ቅዱሳን እግዚአብሔር ቤተሰቦች እውነት እንነጋገር ከተባለ ከመቼውም ጊዜ በላይ ወንጌልን የተውንበት የምንኖርበትን ዓላማ የረሳንበት ዘመን ቢኖር ይህ ዘመን ነው ማለት ሰው ግድ የለውም ወዳጆቼ ሆይ ሁላችንም ተጠርተናል ለምን ለተልእኮ ጥሪያችን የተልእኮ ጥሪ ነው እንደው ለሰው ኢየሱስ ያድናል እንኳን ብለን ባንመሰክር እንኳን ሰዎች እንዲድኑ ስንቶቻችን እንጸልያለን የእግዚአብሔር መንግስት እንድትሰፋ ስንቶቻችን እንጸልያለን ቤተክርስቲያን አሁን ምድር ላይ የምትኖረው ለሕያው ምስክርነት ነው አምባሳደርነት ነው የጌታ ስም የተባረከ ይሁን ስለዚህ ወገኖቼ ሆይ በዚህ ማለዳ እግዚአብሔር የሚናገረን ይሄንን ነው እና ስለ ተልእኮ ከመጽሐፍ ቅዱስ ከብሉይ ኪዳን አንድ አራት ሰዎችን ምሳሌ አድርጌ ወስዳለሁ ከአዲስ ኪዳንም አንድ አራት ሰዎችን ወስዳለሁ ግን በእያንዳንዳቸው ላይ ብናገር ጊዜ ያጥርብኛል እንዳለ የዕብራውያን ጸሐፊ ጊዜ አይበቃኝም ማለት ግን አጭር አድርጌ ነግራችኋል እና ተልእኮ ምንድነው በራሱ የሚለውን ነገር መጀመሪያ አንድ ሶስት ነገር ልንገራችሁ ተልእኮ የእግዚአብሔርን ዓላማና ፈቃድ መፈጸም ነው የእግዚአብሔርን ዓላማና ፈቃድ የመጀመሪያው ምን ማለት ነው መፈጸም ነው እግዚአብሔር በእኔ ያለው ዓላማ ምንድነው ምድር ላይ ስኖር እግዚአብሔር ምን እንዳደርግለት ይፈልጋል ለምንድነው ምኖረው መጠየቅ አለብን ራሳችንን የእግዚአብሔርን ፈቃድ እየፈጸምኩኝ ነው ወይስ ሃይማኖታዊ ስርዓት እየፈጸምን እሁድ እየተሟሟቀን እንደሱ አይመስለኝም ምክንያቱም ጌታ በክብር ሲገለጥ ሁላችንም በሕያው እግዚአብሔር ፊት እንቆማለን በበጉ ፊት እንቆማለን አያችሁ ምድር ላይ እድሜ ሰጥቶን በኖርንበት እግዚአብሔር በሰጠን እድሜ ልክ ቆጥሮ ጥያቄ ይጠይቀናል የሰራነውን ስራ ይጠይቀናል የምናስረክበው ነገር አለን ወይ የምናስረክበው ነገር አለን በጌታ ፊት ወይ ራቁታችንን በጭንቅ ነው ምንድነው እውነት ነው ድነናል በክርስቶስ ድነናል የእግዚአብሔር መንግስት ወራሽ ሆነናል ግን ብቻ ነው ወይ ከኛ የሚፈልግ ነገር የለም ወይ የእግዚአብሔር ቃል ሲናገር እንደዚህ ይላል ስለ ዳዊት ሲናገር በሐዋርያት ሥራ ላይ ሁላችሁም እንደምታነቡት 13:36 ላይ ዳዊትም በራሱ ዘመን የእግዚአብሔርን ፈቃድ ካገለገለ በኋላ ምን አደረገ አንቀላፋ አያችሁ ለዳዊት የተሰጠው የራሱ ዘመን ነበረው በተሰጠው ዘመን ግን ምን አደረገ የእግዚአብሔርን ሐሳብና ፈቃድ አገለገለና ምን አደረገ አንቀላፋ ደስ ሲል በራሱ ዘመን የእግዚአብሔርን ፈቃድ ካገለገለ በኋላ አንቀላፋ ይላል ሁለተኛው ወዳጆች ሆይ ተልእኮ የመንግስቱን ሥራ መስራት ነው የመንግስቱን ሥራ ምንድነው የመንግስቱ ሥራ ወንጌል ነው ሌላ ምንም ነገር የለም በቤተ ክርስቲያን ውስጥ ብዙ የአገልግሎት አይነቶችና ብዙ የትምህርት አይነቶች አሉ ዓላማው ግን ሁለት ነው ዋናውና የመጀመሪያው ዓላማ ቤተ ክርስቲያን በዚህ ጨለማ ዓለም ላይ እንድታበራ ነው እና በጨለማ ውስጥ ያሉትን ታስረው ያሉትን
ወደ ብርሃን እንድትጠራ ነው። ወደ እግዚአብሔር መንግስት እንድትጠራ ነው ቤተክርስቲያን ያለችው ማለት ነው። ዋናው ዓላማው ይሄ ነው። ሁለተኛው ደግሞ የመጡትን ወደ ብርሃን መንግስት የመጡትን ደቀ መዝሙር እንዲሆኑ፣ የጌታ እንዲሆኑ፣ የጌታ ተከታይ እንዲሆኑ ለማድረግ ነው። ከዚህ ውጭ የለም። ተልእኮ ማለት ይሄ ነው። ጴጥሮስ እንደተናገረ እናንተ ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁ የእሱን በጎነት እንድትናገሩ ነው። የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ምንድነው? የማንም በጎነት እንድትናገሩ፣ ከጨለማ የመጣችሁት የእሱን በጎነት እንድትናገሩ፣ የእግዚአብሔር መንግስት አምባሳደሮች እንድንሆን። አምባሳደር ከአንድ ሀገር ወደ ሌላ ሀገር ሲሄድ የሀገሩን መልካምነትና ገጽታ የሚገነባ ነው። ዛሬ እዚህ ምድር ላይ ያለን የሰማያዊ መንግስት ገጽታ እንድንገነባ ነው። እግዚአብሔር ገና በዓለም ብዙ ሰዎች ብዙ በጎች አሉት። እነሱን ወደ በረት እንድናመጣ ነው። ሌላ ተልእኮ የለን። ወንጌል ወገኖች ሆይ በወሬ ባሉባልታ በነበረ አይሰራም። ባለፈ ታሪክም አይሰራም። እግዚአብሔር አሁን ነው። እግዚአብሔር ማለዳ ማለዳ አዲስ ነው። ታማኝነቱ ብዙ ነው። ርኅራኄው ምን አያደርግም፣ አያልቅም። ዛሬ ነው፣ ዛሬ ነው። ትናንትም ይባል ነገር የለም። በየዘመኑ እግዚአብሔር መልካም ነው። የማይደክም የማይሰለች አምላክ ነው አምላካችን። ሌላው ሶስተኛው ወንጌል ወይም ተልእኮ ምንድን ነው የሚለውን ነገር ለመፍታት እኛ ያገኘነውን ህይወት ለሌሎች ማካፈል ነው። በእውነት እኛ ሰላም አለን ወይ? እረፍት አለን ወይ? በጌታ ደስተኞች ነን ወይ? ከሆነ ይህን ማካፈል ነው፣ ማካፈል ነው። አንደኛ ዮሐንስ ላይ ከአብ ዘንድ የነበረው ለእኛም የተገለጠውን እናወራላችኋለን። አንደኛ ዮሐንስ 1 እስከ 6 ማንበብ ትችላላችሁ። እግዚአብሔር ለተልእኮ ጠርቶናል። ክብር ለጌታ ለኢየሱስ ይሁን። እሺ፣ እግዚአብሔር በዘመናት መካከል ሰዎችን ይልካል። ነቢያትን ወደ ህዝብና ወደ ግለሰብ ይልካል። ለምሳሌ እግዚአብሔር በብሉይ ኪዳን ናታንን ወደ ዳዊት ልኮታል አይደል? ዳዊት እንዲመለስ እዛ ታሪክ ውስጥ አልገባም። አሁን ማነሳው ስለ ሙሴ ነው። ሙሴ የተወለደው የት ነው? ግብጽ። ያደገው የት ነው? ግብጽ። ተልእኮ ስለነበረ የእግዚአብሔር ፈቃድና ዓላማ ስለነበረ ያው ከግብጽ እንዴት እንደወጣ ታውቃላችሁ ታሪኩ። በኮሬብ ምድረ በዳ መንጋውን እየጠበቀ እያለ እግዚአብሔር በእሳት ቁጥቋጦ መካከል እንዴት እንደተገለጠለት ታውቃላችሁ። መልአኩም ተገለጠ በእሳት ቁጥቋጦ መካከል በቁጥቋጦ መካከል በእሳት መልክ ተገለጠ። ቁጥቋጦ ይነዳል ግን አይቃጠልም። ይሄ የሚያስደንቅ ነገር ነው። አሁን እዚህ ካጠገቤ የሆነ ማለት አይታችሁት የማታውቁት ነገር ድንገት ቢከሰት ማለት ጌታ አሁን እዚህ ቢቆም ልክ በዚህ ተፈጥሯዊን ብታዩት ማለት እኮ ነው። ሰላም ለእናንተ ይሁን፣ ሁላችሁም ወደ ኋላ ነው የምትወርቁት። አሁን ጌታ እንደዛ ቢል ማለት ነው። ለምን? የእግዚአብሔር ክብር በጣም ኃይለኛ ስለሆነ ማለት ነው። ልክ ሙሴ ያንን ክብር ነው ያየው። ደቀ መዛሙርቱ ቤት ዘግተው እንደፈሩ እንደተንቀጠቀጡ ሰላም ለእናንተ ይሁን ሲላቸው ማለት ነው። ያን ክብር ነው ያየው። ከዛ በኋላ እግዚአብሔር ምን አለው? ወደ አደክበት ወደ ፈርዖን ትሄዳለህ፣ እልክሃለሁ አለው። አሁንምና ሕዝቤን የእስራኤል ልጆች ከግብጽ ታወጣ ዘንድ ወደ ፈርዖን እልክሃለሁ አለው። ዘጸአት 3:10 ላይ ይሄን ነው የሚናገረው። ወደ ፈርዖን ምን አረጋለሁ? እልክሃለሁ። ሊከራከር ሞክሯል። እኔ አፈ ኮልታፋ ነኝ እናገርም ዘንድ እንዴት ይሆንልኛል? አሮንን እሰጥሃለሁ ብሎታል። አሮን አፈትብ ነው እንደምታውቁት። አፈትብ ያው በተለምዶ አፈትብ ስንል ኮልታፋ ብለን ነው የምንተረጉ። አፈትብ ማለት ተናጋሪ ማለት ነው። በነገራችን የሚናገር ያው የአማርኛ ቲቸሮች እርግጠኛ ነኝ እዚህ ስለምንኖሩ
ሪፈር ማድረግ ነው። ተናጋሪ ማለት ነው። የሚናገረውን አሮንን እሰጥሃለሁ፣ አንተ ብቻ እሺ ብለህ ለእኔ ምን አድርግ? ታዘዝ፣ እልክሃለሁ። እግዚአብሔር የሽታ መንፈስ ይስጠን። ሁላችንንም ጌታ ሊልከን ይፈልጋል። አሁን እዚህ ያለ ነው አንድም ምራጭ ዕቃ የለውም እግዚአብሔር። ሁላችን የክብር ዕቃ ነን። ሁላችን በክርስቶስ ኢየሱስ ደም የተዋጀን የተገዛን ነን። ስሙ የተባረከ ይሁን። ኢየሱስ ያድናል ብለን እንኳን ባንናገር ኢየሱስ ሰዎችን ልብ እንዲነካ እንጸልያለን ማለት ነው። መልእክተኞች ነን እያልኩ ነው። ሌላው የተላከው ነብይ እንደምታውቁት ኢሳይያስ ነው። የሙሴ ሕዝቤን ልቀቅ ይልሃል ነው መልእክቱ። ከባድም ቀላልም አይደለም። ከባድ ያልሆነው ሕዝቤን ልቀቅ፣ የእስራኤል ሕዝብ እንዲለቀቅ እግዚአብሔር ሕዝቡ እንዲለቀቅለት ነው የላከው። ከባድ የሚያደርገው እለቅለት ዘንድ እግዚአብሔር ማን ነው የሚል ጡንቻው የፈረጠመ ጦረኛ ፈርዖን የሚባል ስላለ ነው። የፈርዖንን ልብ አደነደነው እና ያው ተአምራቶቹን ታውቃላችሁ እንዴት እንደለቀቀ ምናምን እዛ ውስጥ አልገባም፣ ግን ለቀቀ። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ሲልከን የሚለቀቁ ስላሉ በጽኑ የተያዙ ይለቀቃሉ። እያንዳንዳችሁ ሕይወታችሁ የተለቀቀው እግዚአብሔር ሰዎችን በአንድም በሌላ ወደ እናንተ ልኮ ወይ በአንድም በሌላ ሰዎች ስለ እናንተ ጸልየው ራእይ አይታችሁ ህልም አይታችሁ ወዘተ የመጣችሁ ልክ እንደኛ የሚለቀቁ ሰዎች አሉ። የጌታ ስም የተባረከ ይሁን። ስለዚህ መልእክተኞች ነን ልል ነው። ሁለተኛው የተላከው ነብዩ ኢሳይያስ ነው። የነብዩ ኢሳይያስ መልእክት በጣም ከባድ ነው። ልክ አሁን እኔን ወደ እናንተ እንደላከኝ ነው የላከው። ስንት ሰው ገብቶት እንደሆነ አሁን ተናገርኩት። ወዴት ወደ ወገኖቹ ማለት ነው። አሁን እኔም ሰብከው ወገኔን እኮ ነው። ወደ ወገኖቹ ነው የላከው። ኢሳይያስ 6 ላይ እንደምታውቁት መጀመሪያ እግዚአብሔር ክብሩን ገለጠና ክብሩን አሳየው። እኔ እንደዚህ ነኝ፣ የምመለከው እንደዚህ ነው አለው። የሰማያውን አምልኮ አሳየው። ካሳየው በኋላ ወዮልኝ አለ። ይኸውላችሁ እስከ 6 ድረስ ወዮላችሁ እያለ ነው። ልክ ወዮላችሁ እግዚአብሔር ወዮልሽ እያለ ነበር የሚሰብከው። ልክ ክብሩን ሲያይ ወዮልኝ አለ። ወገኖች ፍቅር የሚጎለን የምንጣላው የምንጨቃጨቀው ጦረኞች የምንሆነው ለምን እንደው ታውቃላችሁ? የእግዚአብሔርን ክብር ስለማናይ ነው። የእግዚአብሔርን ክብር አይቶ ወዮልኝ የማይል የለም። እንደዚህ ነው የምሰብከው። ይኸውላችሁ አብዛኞቹ ጣቶቼ ወደ እኔ ነው የሚጠቁሙት። ወዮልን እንጠየቃለን እግዚአብሔር ለሰጠን ለእያንዳንዷ ጉዳይ። ክብሩን አሳየው። ያው እንደምታውቁት በኦዚያን ዘመን ነው። ኦዚያን በሞተ መጀመሪያ ኦዚያን ነበር ማለት ነው እግዚአብሔርን ክብር የሚገድበው። ኦዚያን በሞተበት ዓመት በዛው ዓመት የእግዚአብሔር ክብር ተገለጠ። ክብሩን አሳየው። ከዛ በኋላ ነገረው እና ከጉጠት ከመሰዊያው እሳት ወሰደ፣ አፉን ዳሰሰው። ከዛ በኋላስ ነጻ ተቀደሰ ማለት ነው። እግዚአብሔር ስሙ የተባረከ ይሁን። ከዳሰሰው በኋላ ምንድን የሆነው? ማንን እልካለሁ? ማንስ ይሄድልኛል? ይሄ ጥያቄ ዛሬም በአዲስ ኪዳን አለ። በዚህ ማለዳ ወደዚህ ወደ ታሰረ ወደ ጥፋት ወደሚነጉድ ሕዝብ ማንን እልካለሁ? ማንስ ይሄድልኛል? ግራ ወደ ገባ ወደ ተጨነቀ ሕዝብ ማንን እልካለሁ? ማንስ ይሄድልኛል? ማን ይሄድልኛል? ፈጠን አለና ቁጥር 8 ላይ እኔን ላከኝ አለ። ለምን? ክብሩን ስላየ እኔን ላከኝ። እንትናን አስነሳው፣ እንትና ያገለግልም እንደ እንትና ወጥቶ የሚባል የለም። በጌታ ፊት ስንሆን ሁላችንም እያንዳንዳችን እንደየስራችን ይከፈለናል። እኔን ላከኝ። የሚያሳዝነው ግን የሚላክበት ህዝብ በጣም አስቸጋሪ ነውና ለካ እግዚአብሔር እኔ ክፍሉን ስታነቡት ሰዎቹ እንዲመለሱ አይደለም፣
እንዲመለሱ አይደለም፣ የእግዚአብሔርን ፍርድ እንዲያስተላልፍ ነው የተላከው። ክፍሉን አንብቡት። ምንድነው የሆነው? ምን ይላል መሰላችሁ? ይህ ሕዝብ ተመልሶ እንዳልፈውሰው ጆሮውን አደንቁርልኝ፣ ልቡን አደንድንልኝ፣ አይኑን አጨልምልኝ። ከባድ ነው። ንስሐ እንዲገቡ ነገራቸው አይደለም ያለው። ማለት ህዝቡ እጅግ በእግዚአብሔር ላይ እንዳመፀ የምታዩት እኮ ከኢሳይያስ ከራሱ መልስ እኮ ነው። ወዮልኝ፣ ከንፈሮቻቸው በረከሱባቸው ሰዎች መካከል ተቀምጬ ከንፈሮች ረክሰውብኛል፣ ወዮልኝ። እግዚአብሔር ዛሬ ከማደሪያው በእሳት ይንካል። አሜን ወገኖቼ። ቀን ሳለ የጌታን ስራ ለመስራት እንዘጋጅ። ማንም የማይሰራባት ቀን ትመጣለች። ደግሞ ጊዜው አልቋል። እግዚአብሔር እያንዳንዳችንን ሊልከን ይፈልጋል። ወዴት? እንደ ኢሳይያስ እንድናጨልም፣ እንድናደነድን፣ ፍርድ እንድናወጣ ሳይሆን ምህረትን እንድናውጅ፣ የክርስቶስን ፍቅር እንድንነግር። አሁን በጣም ከባድ ነው፣ ይሰለቻል ወገኖቼ። ህይወታችንም አይመሰክርም፣ አንደበታችንም አይመሰክርም። አሁን አንደበታችን ልክ እዚህ ኢሳይያስ እንደሄደባቸው አይነት ሰዎች ህይወት ነው ህይወታችን። በሐሜት፣ በወሬ፣ ባሉባልታ መዓዛ፣ የወንጌል መዓዛ መሽተት አለብን። ኢየሱስን መሽተት አለብን። ጌታ ይርዳን። ሌላው ደግሞ የተላከው ሕዝቅኤል ነው። ልክ ሕዝቅኤልም ተመሳሳይ ነው። ሕዝቅኤልም ወደ ሌላ ሰው ልኬህስ ቢሆን ኖሮ ይሰሙህ ነበረ። ሕዝቅኤል እንደምታውቁት ሕዝቅኤል ምዕራፍ 1 ላይ የእግዚአብሔርን ክብር አየ፣ ጸዳሉን አየ፣ መለኮታዊውን ዓለም አየ። ከዛ ምዕራፍ 1 ሲዘጋ ምን ብሎ ነው የሚዘጋው? እግዚአብሔር ተናገረኝ፣ የተናገረኝም ድምፅ ሰማሁ አለ። ምዕራፍ 2 ላይ ይሄድና በእግር ቁማ ላይ በእግሬም ቆምኩ፣ መንፈስ ገባብኝ ይላል። ከዛ በኋላ እልክሃለሁ ወደዚህ ልቡ ወደ ደነደነው ወደ ጠንካራ ህዝብ እልክሃለሁ አለው። ምዕራፍ ከዛስ እልክሃለሁ አለና ከዛ ቀጥሎ ምን ሰጠኝ ይላል? መጽሐፍ ሰጠኝ። ይሄን መጽሐፍ ብላ፣ ምልክህ ህዝብ ጠንካራ ነው ብለው አለው። በላው መጽሐፉንም በላሁት ይላል። ምዕራፍ 3 ላይ እሾህና አሚካላ ጊንጥ በሞላበት ህዝብ መካከል ነው ምልክ አለው። ሕዝቅኤል የሕዝቅኤልን መጽሐፍ በጣም አጥኖት ወገኖች፣ በጣም ነው የሚገርመው። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4፣ ምዕራፍ 5 የሚገርመው። ሕዝቅኤል ተላከ። ሕዝቅኤል 2:3 እስከ 10 አንብቡ። እንደገና 3 ከ1 እስከ 27 ሙሉ ምዕራፍ አንብቡት። ተነስና ሄድልኝ። እግዚአብሔር የሚልከው ሰው ሲያገኝ ደስ አይልም? ጌታ የተባረከ ይሁን። ሕዝቅኤል ከኢሳይያስ ይለያል። ኢሳይያስን ፍርድን እንዲናገር ነው ያደረገው፣ የእግዚአብሔርን ፍርድ። ሕዝቅኤል ግን ቢሰሙህም ባይሰሙህም ነቢይ በመካከላቸው እንዳለ ያውቁ ዘንድ ምን አድርጋቸው? ተናገራቸው። አያችሁ፣ ሕዝቅኤልን ሲልከው እንዲመለስ ነው። ህዝቡ እንዲመለስ ነው። ሁሉም በየራሳቸው ዘመን የእግዚአብሔርን ሐሳብ አገለገሉ። ሌላው ሰው ዮናስ ነው እንደምታውቁት። የዮናስ ደግሞ የሚገርም ነው። ዮናስ መልእክተኛ ሆኖ እንዲላክ እግዚአብሔር ይፈልጋል። ዮናስን ታሪክ ታውቃላችሁ። ግን መጨረሻ ላይ አስገድዶትም ቢሆን ላከው። እግዚአብሔር ለዓላማው ጨካኝ ስለሆነ ማለት ነው። እግዚአብሔር አስገድዶ ከሚልከን
በፍቅር ቢልከን ይሻላል። ያ ዮናስን ታሪክ ታውቃላችሁ። ዮናስ በጣም የሚገርም ሰው ነው። እና መጨረሻ ላይ የላከው ያው ነው የተረፈች ታውቃላችሁ። ዛሬም ወገኖቼ እንደ ዮናስ ወደዚህ ወደዛ እንበል። አለመላካችን፣ አለማገልገላችን፣ ስለ እግዚአብሔር ቤት ግድየለሽነት መሆናችን ትርፉ እንደ ዮናስ መላላጥ ነው። የምንኖረው ለእግዚአብሔር ነው። የምንኖረው ለጌታ ነው። በእኛ የሚተርፍ ሕዝብ አለ። እግዚአብሔር የዘገየው መዳን የሚገባቸው ወደ መዳን እስኪመጡ ድረስ ነው። ጌታ ይርዳን ወገኖቼ። የጌታ ስም የተባረከ ይሁን። ሌላው መልእክተኛ የብሉይና የአዲስ ኪዳን ሽግግር ያደረገው መጥምቁ ዮሐንስ ነው። መጥምቁ ዮሐንስ በሚልክያስ ላይ እንደሚል እነሆ መልእክተኛዬን እልካለሁ፣ እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ምን ያደርጋል? ይገባል እንደሚል አስገራሚ መልእክተኛ ነው ዮሐንስ። መንገድ ጠራጊ ዮሐንስ በኢሳይያስ 40 ላይ ተነገረለት። ጠማማውን ይቃና፣ ሰርጓጉጡም ይስተካከል፣ ሸለቆውም ይሙላ፣ ተራራውም ዝቅ ይበል ተብሎ በነቢዩ ኢሳይያስ የተነገረለት አሻጋሪው ነቢይ መጥምቁ ዮሐንስ የሚገርም መልእክተኛ ነው። እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትድኑ ንስሐ ግቡ። እኔ በሆነ እዛ ቁጭ ብዬ አልሰማሁም። ማን ነው የእፉኝት ልጅ? ግን የእግዚአብሔር ክብር አብሮት ነበረ። ሃሌሉያ! ለጌታ ያመቻቸ በትክክል ሚሽኑን የፈጸመ ሰው ነው መጥምቁ ዮሐንስ። ብዙ ግን ያልተባለለት፣ ብዙ ያልተጻፈለት አስገራሚ ሰው ነው መጥምቁ ዮሐንስ። ከሴት ከተወለዱት መካከል እንደ መጥምቁ ዮሐንስ ያለ የለም፣ አልነበረም፣ ወደፊትም አይኖርም የተባለለት ሰው ግን ታናሹ ይበልጠዋል። ታናሹ ማን ነው? ኢየሱስ ራሱ። በመንግስተ ሰማያት ግን ታናሹ ይበልጠዋል። ይሄ ማለት ምን ማለት ነው? ያው ማለት የ6 ወር ልዩነት አላቸው። ታናሹ የእድሜ ጉዳይ። ክርስቶስ አምላክ ነው፣ ጌታ ነው። በትክክል የእግዚአብሔርን ፈቃድ የፈጸመ ሰው ነው መጥምቁ ዮሐንስ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እንደዚህ ይላል፣ ከኔ በኋላ ይመጣል ያልኳችሁ የእግዚአብሔር በግ እነሆ አለ። ጌታ የተባረከ ይሁን። እነዚህን ሁሉ እግዚአብሔር ልኳል። በነቢያት ተናግሯል። በልዩ ልዩ አይነት ሰዎች እግዚአብሔር ተናግሯል። በዘመናት መካከል እግዚአብሔር ይናገራል። በዘመን መጨረሻ ላይ ደግሞ በማን ተናገረን? በራሱ በልጁ ተናገረን። ከመጥምቁ ዮሐንስ ቀጥሎ የተላከው መልእክተኛ ማን ነው? ኢየሱስ ነው። ኢየሱስ ነው። ቀስ ብዬ ወደ አዲስ ኪዳን ገባው። እኔ በመሰረቱ መስበክ ደስ የሚለኝ አዲስ ኪዳን ነው። ያው የአዲስ ኪዳን ጾም ስለሆነ ኢየሱስ ነው። ይኸውላችሁ ምን ይላል መሰላችሁ? በሉቃስ ወንጌል ላይ ሉቃስ ወንጌል ምዕራፍ 20 ከ9 እስከ 10 ላይ እንደዚህ ይላል። ጌታ ራሱ የአብ መልእክተኛ ሆኖ እንደመጣ ማለት ነው። የወይንም አትክልት ጌታ ምን ላድርግ? የምወደውን ልጄን እልካለሁ፣ ምናልባት እርሱን አይተው ያፍሩ እንደሆነ ያፍሩታል ብዬ እልካለሁ። እንደዚህ ይላል። ክፍሉ ስታነቡት ለማሳጠር ስለፈለግኩ ነው። ነቢያትን ላኩ። አንድ ገበሬ ብሎ ነው የሚጀምረው። የወይን አትክልት ነበረው። ከአትክልቱ ፍሬ እንዲሰጡት መጀመሪያ መልእክተኞቹን ላከ። አሁንም ላከ። እየሰደቧቸው ሲያባርሯቸው መጨረሻ ላይ ምናልባት ልጄን ያፍሩት ይሆናል ብዬ ልጄን ምን አደረግኩኝ? ላኩኝ።
ሁላችንን ሊያድን ከሰማይ የመጣ መልእክተኛ ኢየሱስ ነው። ሃሌሉያ። የኢየሱስ መልእክት ደግሞ ከነቢያት ሁሉ ይበልጣል። ለምን እንደው ታውቃላችሁ? ከተላከ በኋላ ንስሐ ግቡ በእግዚአብሔር እመኑ ብሎ አይደለም ሄደው፣ የተጫነንን ሸክም አንስቶ ጥሎልን፣ የታሰርንበትን ገመድ ቆርጦልን፣ የዘላለምን ሕይወት ሰጥቶን፣ ዕዳችንን በቀራንዮ መስቀል ላይ ምን አድርጎ ከፍሎልን፣ ዕዳ ከፍሎልናል። የመጨረሻው መልእክተኛ ስሙ የተባረከ ይሁን። የሚገርም መልእክተኛ ነው። ታዲያ ይሄ መልእክተኛ አሁንም መልእክቱን አልደመደመውም። አይገርምም? እኛን በመስቀል ላይ አምጦ ከወለደን በኋላ ስሙ የተባረከ ይሁን ምን አደረገን? ልጆቼ አለ። ምን አለ? ልጆቼ። ብሉይ ኪዳን ላይ እንደዚህ ነው የሚለው፣ ሕዝቤ፣ ባሪያዬ እያለ የሚናገረው ብሉይ ኪዳን ላይ። አዲስ ኪዳን ላይስ ልጆቼ። ደስ አይልም? ልጆቼ። የጌታ ስም የተባረከ ይሁን። ልጆቼ። የሚገርም ነገር ነው ይሄ ከገባን። ልጆቼ። እኛ እንኳን ለወለድናቸው ልጆች እንዴት እንሆናለን? እግዚአብሔር ልጆቼ በክርስቶስ ያገኘ ነው። ስሙ የተባረከ ይሁን። ይሄ ደግሞ የመጨረሻው መልእክት ነው። ልጆቼ። ሃሌሉያ። እንዲህ ብሎ ግን አይደለም ያቆመው። ከዛ በኋላ ምን አደረገ? ሁሉን ነገር ፈጸመልን። አሁን በተፈጸመ በግሬደር በተስተካከለ አስፋልት ላይ ነው ያለ ነው። ከዛስ አይ ገና ነው፣ ጊዜው አልተደመደመም። እኔ እንደተላኩ ከአብ ዘንድ ለእናንተ የዘላለምን ሕይወት እንደሰጠው እናንተ የቀመሳችሁትን ሕይወት ደግሞ ሌሎች እንዲቀምሱ ምን አረጋችኋለሁ? በተኩላዎችና በእባብና በጊንጥ መካከል ምን አረጋችኋለሁ? እልካችኋለሁ ይላል። እልካችኋለሁ ይላል። ስሙ የተባረከ ይሁን። ስለዚህ ሲልክ አሁንም 2000 ዓመት ሆኖ አሁንም እየላከ ነው። አሁንም መልእክተኛ ይፈልጋል። ጌታ መጀመሪያ ደቀ መዛሙርቱን ሲጠራ ማርቆስ ወንጌል ምዕራፍ 3 ላይ እንደምታነቡት ወደ ተራራ ወጣ። ከዛ ሲጸልይ አደረ። ከዛ ወረደና ጠራቸውና ከዛ እንደዚህ ያላቸው የጠራቸውን ከሱ ጋር እንዲኖሩና ለመስበክ ምን እንዲያደርጋቸው እንዲልካቸው። እስቲ እኔ የእግዚአብሔር መልእክተኛ ነኝ በሉ ግደላችሁ። ከሌላ የመጣ ቢሆን ትላላችሁ። እኔ የእግዚአብሔር መልእክተኛ ነኝ። እኔ የእግዚአብሔር መልእክተኛ ነኝ። እግዚአብሔር ይላካችሁ ወገኖቼ፣ በምሪት እግዚአብሔር ይላካችሁ። የጌታ ስም የተባረከ ይሁን። ለተልእኮ ነው የምንኖረው፣ ለእንጀራና ለወጥ አይደለም። እውነት እንነጋገር ከተባለ እንወቃቀስ ከተባለ 90% አሁን ለምንድን ነው የምንሰጠው? ስንጸልይ ራሱ ተንበርክከን ለምንድን ነው የምንጸልየው? እንደው ማለት እግዚአብሔር ይታዘበናል ማለት ልብና ኩላሊትን የሚመረምር እኔ ፊት ነው ያለው እግዚአብሔር ልብና ኩላሊትን የሚመረምር አምላክ ነው የምናመልከው። ግን በእውነት በዘመን ፍጻሜ ባለቀበት ሰዓት ላይ ለምንድን ነው የምንጋደለው? እንደው እየሞገተን አይመስላችሁ? እንደው የምንተረማመሰው ለምንድን ነው? ዋና ነገራችን ምንድን ነው? በዚህ ማለዳ እግዚአብሔር ይርዳን። እንደ ነቢዩ ኢሳይያስ እንላለን ላከን። አሁን ግን ለፍርድ አይልከንም። ለምን? ኢየሱስ ሞቶ ስለተነሳ የምህረት ድምፅ ነው አሁን ያለው። የፈውስ የይቅርታ አዋጅ፣ የምህረት አዋጅ ነው። ግን ሚሽናችንን በትክክል እንወጣ። ሃሌሉያ። የጌታ ስም የተባረከ ይሁን። እኛ የአዲስ ኪዳን አማኞች ሁላችንም ለመንግስቱ ወንጌል ነው የምንኖረው። የራሳችን አይደለንም። በዋጋ ተገዝተናል። የጌታ ነን። ጌታ ከእያንዳንዳችን ፍሬ ይፈልግብናል።
እንዳላፈራችሁ በለስ እንዳንሆን ብቻችንን ዝም ብለን ጅብ ብለን እንዳንገባ ቀን ሳለን እንጋደል እንናጠቅ። ጌታ በቅርብ ይመጣል ይገለጣል። ወይኛ ወደ ጌታ እንሄዳለን። እግዚአብሔር እያንዳንዷን ቀን ቆጥሮን የሰጠን ቀን የምትባክን ቀን የለችም። በጣም መጣደፍ መሮጥ አለብን። መመስከር አለብን። ወንጌል መንገር አለብን። ላልዳኑት ሰዎች አዋጅ ማወጅ አለብን። መስበክ አለብን። ወገኖች ሆይ እግዚአብሔር ይህን ይፈልግብናል ከእያንዳንዳችን። መስበክ እንኳን ባንችል መጸለይ አለብን ተንበርክከን። ሃሌሉያ! ክብር ለጌታ ይሁን። ይበቃናል። ገብቷችኋል? ቁመን እንጸልያለን እስቲ። ሃሌሉያ!